ትጠየፊያታለሽ። ንቅሳቷ የገጠር ነው የሚመስልሽ። ያ ፋሽን ነው በዘመኗ። ወደድሽም ጠላሽም የተወለድሽው ከዚች እናት ነው። Traditional ክትፎ is being cooked at ቶቶት. So ቶቶት is about Ethiopia and about everything that Ethiopia has. ጋይሶች እጅግ በጣም ወሳኝና ወቅታዊ ቪዲዮ ይዤላችሁ መጥቻለሁ። የእናንተን ተሳትፎ ይጠይቃል። ጃኒ በእናትና በአባቷ ታፍራለች ወይ ነው አሁን እንግዲህ ይሄን ቪዲዮ አስደምጣችኋለሁ። በእናትና በአባቷ ታፍራለች ባለባበሳቸው። እንግዲህ ሰሞኑን ትላንትና የራት ግብዣ ፕሮግራም ነበራቸውና አዶናይም ቤተሰቦችን ይዞ ነበር፣ ጃኒም ቤተሰቧን ይዛ ነበር ሄደችውና ከቤተሰቦቿ አለባበስ ጀምራ እንግዲህ እየተነቀፈች ትገኛለች። በእናቷ ታፍራለች፣ በአባቷ ታፍራለች። አባቷ የለበሰው ከዚህ ቀደም የለበሰው ልብስ ነው። እናቷም የለበሰቻት ቢያንስ ሽፉን እንኳን ብታለብሳት ምናምን እየተባለ ነውና የሚደብረው ነገር ግን በእናትና በአባቷ ታፍራለች የተባለው ነገር ግን እኔ ፐርሰናሊ በጣም ደብሮኛል። አንድ ቪዲዮ ላሳያችሁ። ጃኒ በእናትና በአባቷ የምታፍር ከሆነ ጌም ላይቭ ተጫውታም ቤት እንደገዛች ይሄንን ቪዲዮ ላስደምጣችሁ። በላይቭ ውስጥ በደንብ ጌም ተጫውተሽ ያገኘሽ አንበሳ ምናምን ሲወርድልሽ ምን ያረክሽበትን ነገር ታስታውሻለሽ? የመጀመሪያ ጊዜ ማለት ነው። ለምን አላስታውሰውም? ምን አልክሽ? ምን አልክሽ? እና እናቴን አዲስ አበባ ማምጣት ፈልግ ነበር። ኦኬ። ትልቁ ፕላን እሱ ነበር። ከዛ ለእናቴ ቤት ገዛውላት። ጃኒ ግን ጠላቷ በጣም ብዙ እንደሆነ እየተረዳሁኝ መጣሁኝ። ማለት አንድ ሂዩማኒቲ የሚሰማው ሰው በአንዲት ልጅ ላይ እንደዚህ እና ጭካኔ ማሳየት እኔ ፐርሰናሊ ትክክል ነው ብዬ አላምንም። ሌላ የኋላ ታሪክ እያመጡ መጨመር ምናምን ምን አስፈለገ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። ሰው በእናቱ እንዴት ያፍራል? አዶኒያስ ገብቷት አረ ኖርማል ነው ብሎ ጣጣ የለውም፣ በቃ ምንም ችግር የለውም። እንተ ደብሮት እንደዚህ ፍዝዝ ብሎ ይቀመጣል። ለምን የሷ ሁኔታ ተቀየረ? የአዶኒያስ ሪስፔክት አደረኳት በጣም። ምግብ እንደዚህ ጠጋ እያደረጉ ይሰጣሉ። 10 ጊዜ ብሉልኝ ጠጡልኝ ትላለች። የሷ ሬስቶራንት እኮ አይደለም እቤቱ አይደለም እኮ የተጠሩት። እነሱም እኮ እዛ ሊበሉ ነው የሄዱት። ራይት እንደዚህ በትከሻ ከልላቸው የሚገርማችሁ ትበላለች። እንደዚህ ዞር ብላ ብሉ ማሚ ምናምን አትልም። በሌላ ቪዲዮ እንግዲህ አዶናይ በህይወቱ ደስተኛ የሆነበትን በ7 አመቱ ውስጥ ሞመንቱን ተናግሯል። ጋይስ እንግዲህ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በ7 አመት ውስጥ እንደዚህ በሙሉ ቤተሰብ ተከብቤ የኔ ቤተሰብ ብቻም ሳይሆን የጃ ቤተሰብም ሁላችንም አብረን ተሰብስበን እያሳለፍን ነው። የሚገርም አመት በዓል በቶቶት ማለት ነው። በጣም ነው ደስ ያለኝ። ቴዲ አፍሮና ሙዚቃውን በተመለከተ እንግዲህ አሁን አዳዲስ መረጃዎች እየወጡ ነው። በዛሬው ዕለት መግለጫ ይሰጣል ተብሎ ይጠበቅ ነበረ። እንግዲህ ታግዷል እየተባለ ነው። ጋይሶች ምን ተሰማችሁ? በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል ሲል ዛበሻ አስነብቧል። የዛበሻ ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር ተብሏል። ወደ ሳይሆን በግድ አሁን አልበሙን ይለቃል። ተሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ተሰማል። ለምን እንደ ዳይመንድ የሚታይ ልጅ ነው። በአርት ደረጃ ሀቅ ነው። ሀቁን አልወስድበትም። ግሩም ኤርሚያስ እንግዲህ አዲስ ፊልም አስመርቋል። ከሱም ጋር በተያያዘ አዳዲስና ምርጥ ቪዲዮዎችን ፎቶዎችን መጋብዛችሁ ይሆናል። ዛሬ እነዚህና መሰል ወቅታዊ ቪዲዮዎችን ለእናንተ ይዤላችሁ ተመልሻለሁኝ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ፣ እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። አሁንም በበዓል ቫይብ ውስጥ ነው ያለነው። በዓል እንዴት ነው እናንተ ጋር? ሁሉ ሰላም፣ ሁሉ ሸጋ? ወሬ አላበዛባችሁም። ቀጥታ ወደ ቪዲዮአችን ግን ሙሉ ቪዲዮን ካያችሁ በኋላ ሀሳብ አስተያየት እንደ ሁሉ ጊዜው እንደተለመደው መስጠት እንዳይረሳ። ቀጥታ ሳቅን ሲይዘኝ ለነዚህ ልዋዘው ከማሙት ችግሬ ላብረው ወንጭፍርህን እንጂ ታጠራም ምንም እሱናታን እንጂ በዚያ አልተቸገርንም። እናትሽን ትጠየፊያታለሽ፣ ታፍሪባታለሽ። ንቅሳቷ የገጠር ነው የሚመስልሽ። ያ ፋሽን ነው በዘመኗ። ወደድሽም ጠላሽም የተወለድሽው ከዚች እናት ነው። ታሳፍረኛለች ካልሽ ቤተሰቦችሽን ፊት ለፊት አለማምጣት ነው። አለማገኘት ነው ወይ? አዶኒያስ ያባቱ ኮሪ አባቴ ነው ብሎ ሲጠቀለል እንደምናየው እናቱ ኮልሽ እናቱ ነች እህቴ ናት እቺ ምናምን ነው የሚለው። ማንም ምንም አይነት ማንነት ቢኖር ደንታ የለው። እንደዚህ አይነት
ኮንፊደንስ ከሌለሽ ለምን ልጅ አምጥተሽ ሰው ላይ እንዲጠየፋቸው ታደርጊያለሽ? ምንድነው? በጣም ሼም ይዟት በእናቷ ጋይስ፣ በእናቷ አባቷ ደግሞ አንድ ሱፍ ነው ያለው። በቃ ሁሉ ቀን በሄደበት ቦታ ይሄንኑ ምን ነው የሚባለው ኦሬንጅ የመሰለ ቡኒ የለም እሱን እንደለበሰ ነው። እሱስ እሺ ወንዶስ እንኳን ብዙ አይፈጅም፣ ግን እናቷን ተጠየፈቻት፣ ታፍርባታለች። እሷ ነች የእሷ እንግዳ ናቸው አይደል? እንኩ ብላ ምግብ አጠገባቸው አታስጠጋም። የአዶናይ ናስ ጨንቋት ይሁን እንዲህ ቀና ብላ እንዲህ ትሰጣቸዋለች ምግቡ። እንደውም ጠጋ ታደርጋለች። የኔ እንግዳ ናቸው እኮ ቤተሰቤ፣ እነሱን እኮ አያውቁም። ለዛው ምግብ ቤት ውስጥ ይኸው የባህል ምግብ ቤት ነው። ቅልቅል ብላችሁ ሄዳችሁ ቅራቅንቦ ባህሪያችሁን ያየ ነው። በነገራችን ላይ የእውነት እንዴ እናትሽ የናየው እናት እንድትመስል በጣም ትፈልጊያለሽ ማለት ነው? የናየው እናት እንድትመስል ወይስ የፊዮና እናት እንድትመስል ለምትፈልጊው ወይስ የአዶናይ እናት? እንዴ ያለህን ማንነት አምኖ መቀበል ነው። ራስሽ ከጠራሽ ደግሞ ፕሮቶኮሉን የጠበቀ ነገር ማድረግ ነው። 50 ሺህ አይፈጅብሽም እኮ እንዳለ ከነ ልብስ ከነ አንድሽ ሽፎን ተለብሶ ምናምን የለም። ዛሴ ግዴታ እኮ ውድ መሆን የለበት። ይሁን ምታፍሪ እንደዚህ አይነት ስሜት የሚሰማሽ ከሆነ ማለት ነው። አንቺ እንኳን ፊትሽን ዞርሽባቸው እኮ እንደዚህ እናትሽ ላይ ዞርሽ እኮ ዞርሽ ነው የምትበይው። የአዶናይ እናስና እንደዚህ አሻግራ እያየች እንደዚህ ምግብ ወደ እነሱ ጠጋ ታደርጋለች። ለምን? ቢፌ ስለሆነ ማለት ነው። ቢፌ ስለሆነ ጋይስ እንግዲህ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በ7 ዓመት ውስጥ እንደዚህ በሙሉ ቤተሰብ ተከብቤ የኔ ቤተሰብ ብቻም ሳይሆን የጃ ቤተሰብም ሁላችንም አብረን ተሰብስበን እያሳለፍን ነው። የሚገርም ዓመት በዓል በቶቶት ማለት ነው። በጣም ነው ደስ ያለኝ። በጣም እናንተስ ደስ ብሏችኋል? እስኪ ኮሜንት ላይ አሳውቁኝ። እወዳችኋለሁ። እንደሚታወቀው ጥሩ ግብዣ ነበር። እንግዲህ ፋሚሊዎቻቸውን ይዘው የሚገርም ምሽት አሳልፈው ነበርና እንግዲህ እሱ በጣም ደስተኛ እንዳደረገው ተናግሯል። ብዙ አንተ ብቻ ሳይሆን ደስተኛ እንኳን ብዙዎችንም ደስተኛ አድርጋለሁ። how the traditional kitfo is being cooked at Totot. So Totot is about Ethiopia and about everything that Ethiopia has. So በድጋሚ እንኳን ደህና መጣችሁ። በየጊዜው መጣችሁ ቤታችን ቶቶት ቤታችን ነው። አመሰግናለሁ። Thank you. يحمك لدي. واه بكاخي ما بيعرف أنا. بكاخي. هات سلام ريو. خواتي اسمع معي ولا؟ أنا بالخوات هاي عشي. هاي وينها هاي وينها ماز كم تبي غير دي انا ما يقول لي طيب ها انا بيزع حمكيو واه بعدني ندعي حماي يحمك يونا بفوتو لحدي بقى نو بقى እንዴት ናችሁ? እሺ ቦይ እንግዲህ መልካም ወጣት 256,000.7 አካውንቷ ሰጥታኛለች። ያው ነው በጣም ደስ ብሎኛል። ቴንክ ዩ ወደ ሳይሆን በግድ አሁን አልበሙን ይለቃል። ትሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ትሰማ። ለምን? እንደ ዳይመንድ የሚታይ ልጅ ነው በአርት ደረጃ። ሀቅ ነው። ሀቁን አልወስድበትም። ማን ነው እስቲ አልበኑ
ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ለማስታወስ ያክል ቤተሰብ ያልሆናችሁም ቤተሰብ ላይክ ያላደረጋችሁ ደግሞ ላይክ አድርጉ። ኖባዲ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን። እርግጠኛ ነኝ የአሜሪካ አለ ቢልቦርድ አዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል። እንደ ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ አሜሪካኖቹ ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ። ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ። የሰው ስጦታ የተለያየ። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው፣ በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ፣ ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዩ ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክት የወጣው ቴዲን ምን ልበል ብሎ ነው፣ ላጣጥል ብሎ ነው። ቴዲን ላጣጥል ብሎ አፈር ከድሜ እንደ ጀላቲ ሲዲውን የሱን እንትኑስ ከቶ ባልዲውስ ከቶ እያዟዟረ መሸጥ ጀምሮ ነበር። አንዳንዴ የምትፎካክረው ማወቅ መቻል አለብህ። ይገርናው ገባ። ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷን ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረጥለት ነበር። ከኪድኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ማን ነው ስሙን ጥሩልኝ። ታፕታፕ ኮፒ ሊንክ ቤተሰብ ማን ነው? አዎ ቢጫ አበባ። እንግዲህ ሙዚቃው ሐሙስ ነው ይለቀቃል የተባለው። እንግዲህ ይለቀቃል ብለን እኛም ተስፋ እናደርጋለን። ያው ደስ የማይሉ ነገሮች በእርግጥ እየተሰሙ ነው። እስከዚህ ሰዓት እየተከታተላችሁ ከነበረ ደግሞ እጅግ አድርጌ አመሰግናለሁኝ። እወዳችኋለሁ። በሌላ ወቅታዊ ቪዲዮ እስከምንገናኝ ድረስ ቻው።